ውድ አድማጭ ተመልካቾቻችን፣ ተከታታዮቻችን ሰላም ለእናንተ ይሁን። ከዚህ በፊት የሁለት ውሃዎች አብይ ስትራቴጂ በሚል ርዕስ ከዚሁ ጽሑፍ ውስጥ የቀረውንና ተያያዥነት ያለውን ምዕራፍ 4 በዚህም የኢትዮጵያ የባህር በር የማግኘት ጥያቄ ከአጠቃላይ የሕግ መርሆች አንጻር በቂ ግንዛቤ ታገኙበታላችሁ ብለን ተስፋ አድርገን ነበር። እንደሆነም እርግጠኞች ነን። በቀረቡት ተከታታይ ፕሮግራሞቻችን ይህንኑ የሁለት ውሃዎች አብይ ስትራቴጂ በዘመነ ቅኝ ግዛት የቀዝቃዛው ጦርነት ይባል በነበረው ወቅት ከድህረ ቀዝቃዛው ጦርነት እስካሁን ያለውን አቅርበንላችሁ ነበረ። በዚያም መሠረት የተሟላ ግንዛቤ አግኝታችሁበታል ብለን እናምናለን። በዛሬው ፕሮግራማችን ቀይ ባህርና የባህር ተደራሽነት በሚል ርዕስ በምዕራፍ 4 ላይ የሚገኘውን እናቀርብላችኋለን። ይህ ከአገራችን ሉዓላዊነት፣ ዓለም አቀፋዊ መብትና ጥቅም ጋር በእጅጉ የተያያዘውን ጉዳይ በሰከነ ሁኔታ እንድትከታተሉ በትህትና እናሳስባለን። የኢትዮጵያ የባህር በር የማግኘት ጥያቄ ከአጠቃላይ የሕግ መርሆች አንጻር ከላይ እንደተጠቀሰው የዓለም አቀፍ ስምምነቶችም ሆኑ ልማዳዊ ሕጎች የኢትዮጵያን የባህር በር የማግኘት ጥያቄን በሚመለከት በቀጥታ የሚደግፉ አድርጎ ማንሳት ከባድ ነው። ይሁንና በተለያዩ ጊዜ የተፈጠሩ የታሪክ ክስተቶች እንደሚያሳዩት ሀገራት የባህር በር የማግኘት ጥያቄያቸውን በቻሉት ሁሉ አማራጭ ካረጋገጡ በኋላ የተለያዩ መከራከሪያዎችን በማንሳት ይዞታቸውን አስረግጠው የሚቆዩበት ሁኔታ አለ። በዚህ ረገድ ኢትዮጵያም የባህር በር የማግኘት ጥያቄዋን በሕግ ብቻ በማስረዳት ታሳካለች የሚለው ከባድ ቢሆንም ያሏትን ሌሎች አማራጮች ተጠቅማ የባህር በር ማግኘት ከቻለች ግን የባህር በሯን ያሳጧትን ሕጎች ውድቅ ማድረጊያ የተለያዩ የሕግ መርሆችን እንደ መከራከሪያ የማቅረብ ዕድል ይኖራቸዋል። ከዚያም ከፍ ሲል የሕግ መርሆችን ከዓለም ተመክሮች ጋር በማንሳት የመከራከሩን ዕድል ይፈጥርላታል። የሕግ መከራከሪያዎቹና መርሆቹ ምን ሊሆኑ ይችላሉ የሚለውን ስንመለከት የኢትዮጵያ የባህር በር አልባነት ኤርትራ ከኢትዮጵያ ከመገንጠሏ ጋር በጉልህ ተያይዞ የሚነሳ ነው። ከዚህም ሌላ ሀገራችን የባህር በር አልባነት ጉዳይ ላይ የአልጀርስ ስምምነት ተጨማሪ ሚና መጫወቱ ይጠቀሳል። የአልጀርስ ስምምነት በዋነኛነት አጼ ምኒልክ በተለይም ከታላቋ ብሪታንያና ከጣሊያን ጋር እንደ አውሮፓውያን አቆጣጠር በ1900 በ1902 እና በ1908 የተፈራረሟቸውን ውሎች መሠረት አድርጎ የተወሰነ ስምምነት ነው። ይሁንና አጼ ምኒልክ በወቅቱ የፈረሟቸው ስምምነቶች በተለያየ ጊዜ ውድቅ የሆኑና አገልግሎት ላይ የማይውሉ ሕጎች ስለመሆናቸው የተለያዩ ማስረጃዎችን ማቅረብ ይቻላል። የመጀመሪያው ውድቅ ማድረጊያው መንገድ እንደ አውሮፓ አቆጣጠር በ1969 በወጣው ቪየና ኮንቬንሽን ኦን ዘ ሎው ኦፍ ትሪቲስ አንቀጽ 60 ንዑስ አንቀጽ 1 መሠረት ነው። በዚህ አንቀጽ መሠረት በሁለት ሀገራት መካከል የነበረን ስምምነት አንደኛው ሀገር የጣሰ እንደሆነ ሌላኛው ሀገር ውሉን የማቋረጥ ወይም የማገድ መብትን የሚሰጥ አንቀጽ ነው። ለምሳሌ ከላይ በተደረጉት ስምምነቶች መሠረት ጣሊያን ከኢትዮጵያ ጋር የኢትዮጵያን የድንበር ወሰንና ሉዓላዊነት ለማክበር ስምምነት ከገባች ብትሆንም እንኳ በ1928 ዓ.ም ኢትዮጵያን በመውረር የጣሊያን የምስራቅ አፍሪካ ግዛት ለመመስረት ባደረገችው እንቅስቃሴ ይህንን ስምምነት ጥሳዋለች። በመሆኑም ኢትዮጵያ ውሉን የማቋረጥ መብት በቪየና ኮንቬንሽን አንቀጽ 60 ንዑስ ቁጥር 1 መሠረት አግኝታለች ማለት ነው። እዚህ ላይ በቀዳማዊ ንጉሥ ኃይለ ሥላሴ ዘመነ መንግሥት በነጋሪት ጋዜጣ በወጣ ትእዛዝ ቁጥር 6/1952 ዓ.ም ላይ እነኚህ ውሎች ውድቅ መሆናቸውንና መፍረሳቸው ታውጆ ይገኛል። ሌላኛው ሕጎቹን የሚሽረው ደግሞ በ1947 ዓ.ም የተደረገው ስምምነት ነው። በዚህ ስምምነት መሠረት የጣሊያን መንግሥት በአፍሪካ የነበራት ሁሉም መብቶች የተሰረዙባት ሲሆን ከኢትዮጵያ ጋር የተፈራረመቻቸው ውሎች አብረው ተሰርዘዋል ማለት ነው። የዚህ ውሳኔ ውጤቱ የኤርትራን ግዛት አስመልክቶ ቀደም ብለው የተደረጉትን ስምምነቶች ውድቅ የሚያደርጋቸው ይሆናል።
ስለሆነም ከላይ በተለይም ኤርትራን አስመልክቶ የተደነገጉ ስምምነቶች እንዳሉ እንዳይቆጠሩ የሚያደርግ ውጤት አለው ማለት ነው። ሌላኛው የሕግ መከራከሪያ መርህ ደግሞ በጫና የተደረገ ውል ኮንትራት ኦን ዱሬስ የሚለው አጠቃላይ የውል ስምምነት ገዢ መርህ ነው። በዚህ መርህ መሰረት አንደኛ ወገን በጫና ውስጥ ሆኖ ውል የገባ እንደሆነ ውሉ ቀሪ ሊሆን እንደሚችል የሚያስቀምጥ ነው። ከዚህ መርህ አንጻር አፄ ምኒልክ በወቅቱ የፈረሟቸውን ውሎች ስንመረምር ንጉሱ ከሁሉም አቅጣጫ በደረሰባቸው ጫና ምክንያት በጭንቀት ውስጥ ሆኖ የፈረሟቸው እንጂ በነፃ ፈቃድ ያልተደረጉ እንደሆነ ግልጽ ነው። አንድ ውል ደግሞ በዚህ ሁኔታ ከተፈረመ አስገዳጅ ሊሆን እንደማይችል ዋነኛው የውል ስምምነት መርህ ነው። ስለዚህ ለአልጀርሱ ስምምነት መሰረት የሆኑት የውል ስምምነቶች በሕግ ፊት ተቀባይነት የሌላቸው በመሆኑና በሌላ ስምምነት ላይ ተንተርሶ በሚደረግ ውሳኔ ደግሞ ውድቅ የሚሆን በመሆኑ በዚህ ሊመዘን ይገባዋል ማለት ነው። ምናልባት ከምንም በላይ የኢትዮጵያን የባህር በር የማግኘት ጥያቄ አስመልክቶ ከፖለቲካዊ ወታደራዊ አማራጭ በተጨማሪ ጎልተው ሊጠቀሱ የሚችሉት መርሆች የርትዕ ኢኩዊቲ፣ ሰብአዊ ርኅራኄ ሁማኒቲ እና የፍትሐዊነት ወይም ጀስቲስ እንዲሁም የማደግ መብት ራይት ቱ ዴቨሎፕመንት መርሆች ናቸው። ከነኚህ ዓለም አቀፍ የሕግ መርሆች አንጻር ምንም እንኳን ሀገራት በተያዘው ጉዳይ ላይ መብቱ የሚፈቅድላቸው ቢሆንም አንዳንዴ ለርትዕ ለሰብአዊነትና ለፍትህ ወይም አጠቃላይ ለብዙሃን ሕዝብ ጥቅም ሲባል መብታቸውን ሊለቁ የሚችሉበት ሁኔታ እንዳለ የሚያስቀምጥ አጠቃላይ የሕግ መርህ ነው። ከዚህ ጋር አያይዞም የተለያዩ ምሳሌዎችን በዓለም አቀፉ ማህበረሰብ ማንሳት ይቻላል። ለምሳሌ ፖላንድ ትልቅ ሀገር ነው፣ የባህር በርም ያስፈልገዋል በሚል ኮሪዶር እንዲሰጣት የተደረገበት አግባብ ከዚህ አጠቃላይ መርህ ጋር የተያዘ ነው። የቨርሳይለስ ስምምነት ወይም ትሪቲ ኦፍ ቨርሳይለስ እየተባለ የሚጠራው ይህ ስምምነት እንደ አውሮፓ አቆጣጠር 1919 የተፈረመ ሲሆን በዚህ ስምምነት መሰረት ከአንደኛው የዓለም ጦርነት ማብቃት ጋር በወቅቱ ነፃ ለወጣችው ፖላንድ ከጀርመን መሬት በመቁረጽ 20 እስከ 70 ማይልስ ፖላንድ ወደ ባልቲክ ባህር ባልቲክ ሲ እንድትደርስ የተደረገበት ነው። በአፍሪካም እንደዚሁ ሁለቱ ኮንጎዎች ዴሞክራቲክ ሪፐብሊክ ኮንጎ እና ሪፐብሊክ ኦፍ ዘ ኮንጎ የሚመለከተውን በዚህ ማዕቀፍ ውስጥ ነው የሚወድቀው። ታሪክ እንደሚያሳየን በተለይም ዴሞክራቲክ ሪፐብሊክ ኮንጎ በቅኝ ግዛት ከተያዘች በኋላ በወቅቱ የነበሩት ቅኝ ገዢዎች በወሰዱት የወታደራዊ አማራጭ ወደ አትላንቲክ ውቅያኖስ የሚያደርስ ኮሪዶር እንዲኖራት አድርገው ነበር። ለዚህም እንደ ማሳመኛነት የቀረበው ጉዳይ ከላይ የተጠቀሰው የርትዕ፣ የሰብአዊነት፣ የፍትሐዊነት፣ የመልማትና የመሳሰሉት መብቶች መርህ ነው። ከዚህ በተጨማሪም በተለያዩ ጊዜያት የተወሰኑ የድንበር ማካለልም ሆነ የባህር በር ኮሪዶር የመስጠት ውሳኔዎች ሊጠቀሱ ይችላሉ። ለምሳሌ በካሜሩን እና በናይጄሪያ መካከል በነበረው የድንበር ውዝግብ 33 የናይጄሪያ መንደሮችን ካሜሩኖች በሚረከቡበት ጊዜ ከግምት ውስጥ ገብቶ የነበረው መስመሩ ወይም ወሰኑ ብቻ ሳይሆን አጠቃላይ የሕዝቡ ጥቅምም ጭምር ነው። አጠቃላይ ዓለም አቀፍ ሕግ መርሁም እንደሚያስቀምጠው የስምምነቱ ተግባር የሕዝቡን ጥቅም በጣም የሚጻረር ከሆነ ውሉን ማሻሻል እንደሚቻል ነው። ምክንያቱም አንዳንዴ በተለይ ድንበር በማካለል ሂደት ውስጥ መሬት ላይ ችካል ሲቸከል የእምነት ተቋማትን፣ ቤቶችን፣ ትምህርት ቤቶችን ለሁለት ሊከፍል ይችላልና በዚህ ጊዜ ሁለቱ ባለጉዳዮች ተስማምተው ፍትህን፣ ርትዕን፣ ሰብአዊነትን ከግንዛቤ ውስጥ በመክተት ሊያስተካክሉት እንደሚችሉ ዓለም አቀፉ የሕግ መርህ ያስቀምጣል። እዚህ ላይ የተባበሩት መንግስታት የጣሊያን ቅኝ ግዛት የነበሩትን ግዛቶች አስመልክቶ እንደ አውሮፓ አቆጣጠር በ1949 ያወጣውን ውሳኔ ልብ ማለት ያስፈልጋል። የተባበሩት መንግስታት ውሳኔ 289 አንቀጽ 4 እንዳስቀመጠው ኤርትራን በሚመለከት የሚደረግ ውሳኔ የኢትዮጵያን የባህር በር የማግኘት መብት ግምት ውስጥ ያስገባ መሆን እንዳለበት ነው። ይህን ውሳኔ ሲያስቀምጥ በውስጡ ከላይ የጠቀስናቸውን የሕግ መርሆች ከግምት ውስጥ አስገብቶ እንደሆነ የሚያጠያይቅ አይደለም። ስለሆነ ኢትዮጵያም በጣም ትልቅ ሀገርና ሕዝብ የያዘች እንደመሆኗ አጠቃላይ የርትዕ፣ የሰብአዊነት እና የፍትሐዊነት መርህንም ሆነ ሌሎች መከራከሪያዎችን መሰረት በማድረግ እና ከምንም በላይ ደግሞ አሁን ላይ ከኤርትራ ጋር የተፈጠረውን መልካም የሆነ የእርስ በርስ ግንኙነት እንደ ጥሩ አጋጣሚ በመጠቀም ሀገራችን የባህር በር እንዲኖራት የሚያደርግ አቅጣጫ ዋነኛው የመንግስት የፖሊሲ መሰረት መሆን ይኖርበታል ማለት ነው።
ምንም እንኳን በዓለም አቀፍ የባህር በር ሕጎች መሠረት የባህር በር የሌላቸው ሀገራት የባህር ተደራሽነት መብት ያላቸው ቢሆንም የዚህ መብት አተገባበር ግን በሀገራቱ መካከል በሚደረግ ስምምነት የሚወሰን እንደሆነም የዓለም አቀፉ የባህር ሕግ ያስቀምጣል። ከዚህም በተጨማሪ የባህር በር የሌላት ወደ ባህር ለመድረስ በምታደርገው ሂደት የመሸጋገሪያዋን ሀገር ሕጋዊ ጥቅም በማይጥስ መልኩ መሆን እንዳለበትና የመሸጋገሪያዋን ሀገር ሕጋዊ ጥቅሟን ለማስጠበቅ ማንኛውንም እርምጃ የመውሰድ መብት እንዳላት ይደነግጋል። ዓለም አቀፉ ሕግ የባህር በር የሌላቸውን ሀገራት ወደ ባህር የመድረስ መብት በዚህ መልኩ ለመጠበቅ ቢሞክርም የሀገራቱ መብት ስለመጠበቁ ግን ምንም ዋስትና መስጠት አይቻልም። በሌላ በኩል የሀገራት ዘላቂ ጥቅምም ሆነ ብልጽግና በሚመሰርቱት ግንኙነቶችና በሚያካሂዱት ንግድ ላይ የሚመሰረት ነው። ይህን ለማድረግ ግን እንደተባለው ዋስትና የሚሰጥ ነገር የለም። ይልቁንም በሀገራቱ መካከል ወይም በቀጠናዊ ግንኙነት በሚደረጉ ስምምነቶች ላይ የሚወሰን ይሆናል። ለዚህ ደግሞ በሀገራቱ መካከል የሚኖረው መልካም ግንኙነትና የፖለቲካ ቁርጠኝነት ዋነኛውን ሚና ይጫወታል። የአንድ ሀገር የባህር በር ባለቤት ያለመሆን እንዲሁም ወደ ባህር በር የመድረስ መብት ደግሞ በጎረቤት ሀገር በጎ ፈቃደኝነት ላይ የተመሰረተ መሆኑ በሀገሪቷ ላይ ሊያሳድር የሚችለው የፖለቲካ፣ የኢኮኖሚ፣ የደህንነትና ሌሎች ጫናዎችን መገመት የሚከብድ አይደለም። በሀገራችን በቅርቡ ከትግራይ ጦርነት ጋር ተያይዞ የተፈጠረው ሁኔታም ከዚህ ተለይቶ የሚታይ አይደለም። በሌላ በኩል ግን የባህር በር የሌላቸው ሀገራትን የባህር በር የማግኘት መብት የሚያጎናጽፍ ዓለም አቀፍ ሕግ ማግኘት አዳጋች ነው። ስለሆነም የዓለም አቀፍ ሕጎችን ዋነኛ መፍትሄዎች አድርጎ ማሰብ ስህተት ነው። ይልቁንም በመጀመሪያ ከዓለም አቀፉ ሕግ መለስ ያሉትን ሌሎች አማራጮች መመልከት አስፈላጊ ነው። በማንኛውም አማራጭ የባህር በር ማግኘት ከተቻለ በኋላ ግን የተለያዩ ዓለም አቀፍ መርሆችን ከታሪክ አጋጣሚዎች ጋር በማንሳት እንደ ሕግ መከራከሪያነት ማቅረብ ይቻላል። 4.5 የባህር በር የሌላቸው ሀገራት ተሞክሮ። ውቅያኖስ ወይም ባህራት ሀገራት ከሌላው ዓለም ጋር የሚገናኙበት መንገድ ሲሆን ጠቀሜታው የላቀ ነው። ከኢኮኖሚና ስትራቴጂያዊ ጉዳዮች አንጻር የሀገራት እድገትና ሕልውና ከባህር በር መኖርና አለመኖር እንዲሁም ተጠቃሚነት ጋር ይያያዛል ቢባል ማጋነን አይሆንም። ምክንያቱም ወደብ የግንኙነትና የንግድ መስመር ሆኖ በእጅጉ የሚያገለግል በመሆኑ ከታሪክ እንደምንረዳው ወደብ አልባ ሀገር መሆን ማለት እንዳለመታደል ወይም እንደ መበደል ይቆጠራል። ይህ የሆነበት ምክንያት በባህር በር የሌላት ሀገር ከባህር በሩ ልታገኝ የሚገባትን ጥቅም በአጠቃላይ ስለምታጣ ነው። ከባህር በር አልባነት ጉዳት ውስጥ አንዱ ትልቁ የዓለምን ንግድ የሚይዘውን የባህር ንግድ ተጠቃሚነት የሚያሳጣ መሆኑ ነው። ወደብ የሌላቸው ሀገራት ለተወሰነና አናሳ ለሆነ የንግድ እንቅስቃሴ ይጋለጣሉ። ይህ ደግሞ ሀገራቱ ያላቸው የኢኮኖሚ እድገት እንዲቀጭጭ ያደርጋል። ፖል ኮሊየር የተባለ ሰው ዘ ቦተም ቢሊየን በተሰኘው መጽሐፉ ላይ ስለ ወደብ አልባ ሀገራት ሲገልጽ ኢፍ ዩ አር ኮስታል ዩ ሰርቭ ዘ ወርልድ ኢፍ ዩ አር ላንድሎክድ ዩ ሰርቭ ዩር ናይበር ብሎ ነበረ። ይህ ማለት የወደብ ሀገር ከሆንክ ዓለምን ታገለግላለህ፣ ወደብ ከሌለ ግን ጎረቤትን ታገለግላለህ፣ ስታገለግል ትኖራለህ እንደማለት ነው። ይሄ የሚያሳየው ወደብ የሌላቸው ሀገራት በተሻለ ሁኔታ ከዓለም ጋር የመገናኘት የመነገድ እንዲሁም ደህንነታቸውን የማስጠበቅ ዕድል የሌላቸው መሆኑን። ምንም እንኳን ሉዓላዊነት ግሎባላይዜሽን ሀገራትን አስተሳስሮ አንዱ በሌላው ላይ የመደገፍ ሁኔታ ቢፈጥርም ጂኦግራፊያዊ አቀማመጥ እንዲሁም የባህር በር የሌለው ሀገር መሆን በሌሎች ሀገር ላይ የሚኖር ጥገኝነትን ይጨምራል። ስለሆነም ወደብ የሌላቸው ሀገራት በተለየ ሁኔታ በዓለም አቀፍ ንግድ ላይ ለመሳተፍ በባለ ወደብ ጎረቤቶቻቸው ላይ ጥገኛ መሆን ግድ ይላቸዋል። ብሌጅ እና ግላስነር የተባሉ ጸሐፊዎች በ1989 እንደገለጹት ወደብ የሌላቸው ሀገራት ምንጊዜም ቢሆን ወደብ ካላቸው ሀገራት ያነሰ ትኩረትና ተጽዕኖ የመፍጠር አቅማቸውም ዝቅተኛ እንደሆነ ያስቀምጣሉ። ለዚህም ሁለት ነጥቦችን እንደ ምክንያት ያነሳሉ። በመጀመሪያው በአንድ ሀገር ውስጥ የንግድ ልውውጥ በጎረቤቶች ፍላጎቶች ወይም አቅም ላይ የተመሰረተ ከሆነ በኢኮኖሚ ጥገኛ እንዲሆኑ ሊያደርግ ይችላል። ሁለተኛው የባህር በር ያላቸው ሀገራት ላይ ሊደርሱ የሚችሉት ጥቃቶች፣ ወረራዎች ወይም ፖለቲካዊ ያለመረጋጋቶች ወደብ አልባ ጎረቤቶቻቸው ላይ ያልተገባ ተጽዕኖ ስለሚያሳድር የደህንነት ስጋቶችን ለመቀነስ የሚወሰዱ አማራጮች የበለጠ ይመናመናሉ። ኢኮኖሚያዊ ተጽዕኗቸውም ይበልጥ ጎልቶ ይታያል። በውሃ የተከበቡ ሀገራት ኢንሱላር ስቴትስ
የባህር በር ከሌላቸው ሀገራት የበለጠ ደህንነታቸው የተጠበቀ ነው። ሜርሼይመር እንደሚለው ታላላቅ የውሃ አካላት መኖራቸው የመሬት ኃይሎችን የኃይል ማስፈንጠር ወይም ፓወር ፕሮጀክሽን አቅም በእጅጉ ይገድባሉ። ይህ የሆነበት ምክንያት በትልቅ የውሃ ክልል የተከበቡ በመሆናቸው በምድር ኃይል ሊፈጸም ለሚችል ስጋት ተጋላጭነታቸው ስለሚቀንስ ነው። የምድር ኃይልን አስፈላጊነትና በውሃ መከበብ ጥቃት የማቆም ኃይልን በማጉላት የባህር ኃይልና የአየር ኃይል የጦርነቶች ሁኔታን እንደማይወስኑ ሜርሼይመር ሲገልጽ፣ ጦርነቶችን የሚያሸንፉት በአየር ወይም በባህር ላይ ባሉ አርማዳዎች ሳይሆን በትልልቅ የእግረኛ ሻለቃዎች ነው ሲል ይሞግታል። የአንድ ሀገር አቅምና ኃያልነት የሚወሰነው በወታደራዊ ጥንካሬና ዘመናዊነት መሆኑን ጨምሮ ያነሳል። ይህ መከራከሪያ የባህር በር የሌላቸው ሀገራት የደህንነት ተጋላጭነታቸው ላይ ሌላ ገጽታ ያሳያል። ስለዚህ የባህር በር የሌላቸው ሀገሮች ከባለ ወደብ አቻዎቻቸው ጋር ሲነጻጸሩ በኢኮኖሚና በደህንነት አንጻር ደካማ ሲሆኑ ውሱን የውጭ ግንኙነት ፖሊሲ አማራጮች ያላቸው ያደርጋቸዋል። ከዚህ መንደርደሪያ በመነሳት የባህር በር ያላቸውና የሌላቸው በተለያዩ አህጉራት ውስጥ የሚገኙ ሀገራትን በኢኮኖሚ፣ በደህንነት እንዲሁም በውጭ ግንኙነት በማነጻጸር እንደሚከተለው ይቀርባል። 5.1 የባህር በር ከሌላቸው የዓለም ሀገራት 16ቱ በአፍሪካ ይገኛሉ። እነሱም ቦትስዋና፣ ቡሩንዲ፣ ቡርኪና ፋሶ፣ መካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ኢትዮጵያ፣ ሌሴቶ፣ ማላዊ፣ ማሊ፣ ኒጀር፣ ሩዋንዳ፣ ደቡብ ሱዳን፣ ስዋዚላንድ፣ ዩጋንዳ፣ ዛምቢያ እና ዚምባብዌ ናቸው። በአውሮፓ ውስጥ 14 የባህር በር የሌላቸው ሀገራት ሲገኙ እነርሱም አንድራ፣ ኦስትሪያ፣ ቤላሩስ፣ ቼክ ሪፐብሊክ፣ ሃንጋሪ፣ ሊቸንስታይን፣ ሉክሰምበርግ፣ መቄዶንያ፣ ሞልዶቫ፣ ሳን ማሪኖ፣ ሰርቢያ፣ ስሎቫኪያ፣ ስዊዘርላንድ እና የቫቲካን ከተማ ናቸው። ከተቀሩት 12ቱ መካከል በእስያ የሚገኙት አፍጋኒስታን፣ አርማንያ፣ አዘርባይጃን፣ ቡታን፣ ላኦስ፣ ካዛክስታን፣ ኪርጊስታን፣ ሞንጎሊያ፣ ኔፓል፣ ታጂኪስታን፣ ቱርክሜኒስታን እና ኡዝቤኪስታን ናቸው። ቀሪዎቹ ሁለቱ ደግሞ በደቡብ አሜሪካ የሚገኙት ቦሊቪያ እና ፓራጓይ ናቸው። በአፍሪካ ከሚገኙት የባህር በር የሌላቸው ሀገራት መካከል ሞዛምቢክ፣ ዚምባብዌ፣ ታንዛኒያ እና ማላዊ ዝቅተኛ ገቢ ያላቸው ሲሆኑ ዚምባብዌ፣ ስዋዚላንድ እና ሌሴቶ የመካከለኛ ገቢ ካላቸው ሀገራት በታችኛው ረድፍ ያሉ ናቸው። የተቀሩት ቦትስዋና፣ ናሚቢያ እና አንጎላ መካከለኛ ገቢ ካላቸው ሀገራት በላይኛው ረድፍ ላይ የሚገኙ ናቸው። ይሁን እንጂ አካባቢው በጥቅሉ ዝቅተኛ ኢኮኖሚ ደረጃ ያለው እንደሆነ ይገለጻል። ለምሳሌ የቦትስዋናን የኢኮኖሚ እድገት ተሞክሮ ብናነሳ ሀገሪቷ የእድገት ስኬት ታሪክ ማሳያ ተደርጋ ትቆጠራለች። እንደ ዓለም ባንክ የ2015 ሪፖርት ከሆነ በግማሽ ምዕተ ዓመት ውስጥ ማለትም በ1966 በነፍስ ወከፍ $70 በመያዝ ዝቅተኛ ገቢ ካላት ሀገር ወደ $3000 አደገች። በ2000 እና በ2015 ደግሞ ወደ $7240 መዝለል ችላለች። እንደ አውሮፓ አቆጣጠር በ1960ዎቹ ቦትስዋና የደቡብ አፍሪካ ጥገኛ ተብላ ትወሰድ ነበር። ምክንያቱም በዛች ሀገር የመጓጓዣ መስመሮች ላይ በእጅጉ ጥገኛ ስለነበረችና ጥቂት የንግድ አጋሮች ስለነበሯት ነው። ቦትስዋና ከፍተኛ የዳይመንድ ምርት ለውጭ ገበያ በማቅረብ ትታወቃለች። ባለፉት 10 ዓመታት ውስጥ በየዓመቱ 5% ቋሚ የሀገር ውስጥ ምርት እድገት እያስመዘገበች ነው። ይኸውም ሀገሪቱን መካከለኛ ገቢ ካላቸው ሀገራት ተርታ እንድትሰለፍ አድርጓታል። ይህ ደግሞ የባህር በር ከሌላቸው የአውሮፓ ሀገራት ውጭ በሌሎች የባህር ወደብ የሌላቸው ሀገራት ዘንድ የሚስተዋል አይደለም። በዚህ ረገድ ለቦትስዋና የተሻለ እና ዘላቂነት ያለው የኢኮኖሚ እድገት የዳይመንድ ኢንዱስትሪው የአንበሳውን ድርሻ ይይዛል። በሌላ አገላለጽ የዳይመንድ ኢንዱስትሪው እና የዳይመንድ የውጭ ንግድ የቦትስዋናን በአካባቢዋ ላይ ያላትን ጥገኝነት እንዴት እንደቀነሰና የቦትስዋናን የውጭ ፖሊሲና የደህንነት እርምጃዎችን ባለፉት 6 አስርት ዓመታት ውስጥ እንዴት እንደቀረጸ መመርመርን ይጠይቃል። እነዚህ የከበሩ ማዕድናት ከፍተኛ ዋጋ ያላቸውና ለመጓጓዝ ቀላል ስለሆኑ በአውሮፕላን ጭነት ሊጓጓዙ ይችላሉ። ስለዚህ የቦትስዋና ኢኮኖሚ የባህር በር ወደብ ባላቸው ጎረቤት ሀገራት ላይ ባለ ሁኔታ ተጽዕኖ ውስጥ አይደለም ማለት ነው።
ቦትስዋና ኢኮኖሚያዊ ስኬት ያስመዘገበችው በመልካም አስተዳደር ከባህር ጎረቤቶቿ በተለይም ከደቡብ አፍሪካ ጋር ባላት መልካም ግንኙነትና መልካም ቀጠናዊ ወይም ክልላዊ የትራንስፖርት መተላለፊያ ስምምነት አማካይነት ጭምር እንደሆነ ይጠቀሳል። ቦትስዋና ከጎረቤቶቹ ጋር ስትነጻጸር ከፍ ያለ የሰው ልማት ወይም እድገት ሂውመን ዴቨሎፕመንት እንዳላት በመግለጽ የባህር በር ከሌላቸው ጎረቤት ሀገራት መካከል ልዩ እንደሆነች ይነገራል። ይህ የሆነው በዋናነት የባህር በር ያላቸው ጎረቤቶቿ በተለይም አንጎላና ሞዛምቢክ ለረዥም ጊዜ የእርስ በርስ ጦርነቶች ውስጥ የቆዩ በመሆናቸው ቦትስዋና በሀገር ውስጥ መረጋጋትና በአንጻራዊነት ጠንካራ መሰረተ ልማት ስላላት እና የውጭ ንግድ ምርቷን ለማጓጓዝ በሁለቱም ሀገሮች የመተላለፊያ መስመሮች ላይ ጥገኛ ባለመሆኗ ነው። ከላይ የተገለጸው እንዳለ ቢሆንም ከቅርብ ዓመታት ወዲህ የቦትስዋና ኢኮኖሚ በዓለም ገበያ መለዋወጥና የበለጸጉ ሀገሮች ዳይመንድ የመግዛት ፍላጎት እያሽቆለቆለ በመምጣቱ ኢኮኖሚውን አደጋ ውስጥ ከቶታል። በአጠቃላይ የቦትስዋና ኢኮኖሚ እድገት መሰረት ለአንድ የባህር በር ለሌላት ጥሩ አጋጣሚን የፈጠረና ከጥገኝነት ያዳናት እንዲሁም ግጭት የበዛበት ቀጠና ውስጥ ባለመኖሯ የተሻለ የኢኮኖሚ እድገት እንድታስመዘግብ ረድቷታል። ሆኖም ግን የኢኮኖሚያውን መሰረት ለማስፋት ማለትም የግብርናና መሰል ምርቶችን በስፋት ለማምረትና የእድገት ቀጣይነትን ለማረጋገጥ የባህር በር እንደሚያስፈልጋት መረዳት ያስፈልጋል። በአውሮፓ የባህር በር የሌላቸው ሀገሮች እንደ ስዊዘርላንድ፣ ኦስትሪያና ሉክዘምበርግ ያሉ የመረጋጋትና ሀብታም የመሆን ባህሪያትን አጣምረው የያዙ ናቸው። ምክንያቱም ሀገራቱ የሚገኙበት አካባቢ የተረጋጋና የበለጸገ ስለሆነ የአካባቢው የኢኮኖሚ ሁኔታ አዎንታዊ ተጽዕኖ ፈጥሯል። በዚህ ረገድ በምዕራብ አውሮፓ የምትገኘው ስዊዘርላንድ ትንሽ ብትሆንም ሀብታም ሀገር ናት። ዙሪያዋን በምዕራብ አውሮፓ 7 ከፍተኛ ገዢ ባላቸው ሀገራት የተከበበች ናት። ከኢኮኖሚ ስኬት አንጻር በዓለም ባንክ መረጃ መሰረት የስዊዘርላንድ ሕዝብ ቁጥር 8.19 ሚሊዮን ነው። የ2014 አጠቃላይ የሀገር ውስጥ ምርት መጠን 701 ቢሊዮን ዶላር ነው። እንደ አውሮፓ አቆጣጠር በ2013 የዜጎች የነፍስ ወከፍ ገቢ 88120 ዶላር በመያዝ ከዓለም ሶስቱ ቀዳሚ ኢኮኖሚዎች መካከል እንደነበረች ያረጋግጣል። እንደ ሲአይኤ ወርልድ ፋክትስ ቡክ በ2015 መረጃ መሰረት የስዊዘርላንድ ኢኮኖሚ 72.6 በመቶ በአገልግሎት ላይ የተመሰረተ ሲሆን 26.7 በመቶ በኢንዱስትሪ፣ 0.8 በመቶ ደግሞ በግብርና ምርቶች ላይ የተመሰረተ ነው። የስዊስ ኢኮኖሚ እጣ ፈንታ ግማሹን የስዊስ ኤክስፖርት ምርት ከሚገዙ በዩሮ ዞን ከሚገኙ ጎረቤቶች ጋዝ በጥብቅ የተቆራኘ ነው። የስዊዘርላንድ ትላልቅ የውጭ ንግድ አጋሮቿ ጀርመን 18.3 በመቶ፣ አሜሪካ 13 በመቶ፣ ፈረንሳይ 7.3 በመቶ፣ ዩናይትድ ኪንግደም 5 በመቶ እና ቻይና 4.1 በመቶ ናቸው። ሀገሪቱ ከፍተኛ ዕቃ ከምታስመጣባቸው ሀገራት በተመሳሳይ ጀርመን 28 በመቶ፣ ጣሊያን 9.7 በመቶ እና ፈረንሳይ 8.1 በመቶ ናቸው። የስዊዘርላንድ አብዛኛው ኢኮኖሚያ የተመሰረተው በአገልግሎት ዘርፍ ላይ ስለሆነ የባህር በር ማግኘት ያን ያክል አስፈላጊ ያልሆነበት ደረጃ ላይ ትገኛለች። በተመሳሳይ መልኩ የባህር በር ከሌላቸው በእስያ ከሚገኙ ሀገራት ውስጥ በዓለም ባንክ ደረጃ መሰረት አፍጋኒስታን ዝቅተኛ ኢኮኖሚ ካላቸው 23 ሀገራት ውስጥ አንዷ ነች። ከማልዲቭስ በስተቀር ሁሉም የደቡብ እስያ ሀገሮች ዝቅተኛ ገቢ ካላቸው ወይም መካከለኛ ገቢ ካላቸው ሀገሮች መካከል የሚመደቡ ናቸው። በመካከለኛ ኢኮኖሚ ዝቅተኛ የገቢ ደረጃ ያላት ኡዝቤክስታን ራሷ ዝቅተኛ ገቢ ባላት አፍጋኒስታን ተከባ ትገኛለች። በዚህ ክልል ውስጥ ያሉት አብዛኛዎቹ ሀገሮች ዝቅተኛ ወይም መካከለኛ ገቢ ያላቸው ወይም ዝቅተኛ ኢኮኖሚ ያላቸው ናቸው። በዚህ የተነሳ ይህ መካከለኛ እስያ አካባቢ እንደ ድሃ ክልል ይቆጠራል። ሌላኛዋ ኢሳዊ ሀገር አርማንያ መካከለኛ ገቢ ያላት የባህር በር አልባ ሀገር ስትሆን በሌሎች መካከለኛ ገቢ ባላቸው በጆርጂያ እና በአዘርባይጃን የተከበበች ነች። ሆኖም የአርማንያ በደቡብ ካውካሳስ አካባቢ ከፍተኛ ገቢ ካላቸው ሀገራት ከሩሲያ ከፍተኛ መካከለኛ ገቢ ካላቸው ኢኮኖሚዎች ከቱርክና ከኢራን ጋር ትገናኛለች። ከክልሉ ስፋት አንጻር ሲታይ አነስተኛ መጠን ያለው እና ከክልሉ ጎረቤቶች ጋር ያለው የግብይት ደረጃ ደቡብ ካውካሳስ የተሻለ የኢኮኖሚ እንቅስቃሴ ስላለ አካባቢው እምቅ ሀብት እንዳለው
ይታመናል። ሌላኛው የደቡብ አሜሪካ ቦሊቪያ በ33 ቢሊዮን ዶላር የሀገር ውስጥ ምርት መጠን ዝቅተኛ መካከለኛ ገቢ ካላቸው ኢኮኖሚዎች ተርታ ትገኛለች። የህዝብ ብዛቷም 10.56 ሚሊዮን ነው። የነዳጅ ዘይትና የተፈጥሮ ጋዝ አይነቶች ሀብቶች የሀገሪቱን የውጭ ንግድ ግማሹን ይሸፍናሉ። የቦሊቪያ ዋና የኤክስፖርት አጋሮች ብራዚል እና አርጀንቲና ናቸው። ቦሊቪያ በተፈጥሮ ሀብት የበለጸገች ሀገር ብትሆንም 45 በመቶ የሚሆነው ህዝቧ ከድህነት ወለል በታች ስለሆነ በደቡብ አሜሪካ ካሉ ዝቅተኛ እድገት ካላቸው ሀገራት አንዷ ተደርጋ ትወሰዳለች። ከዝቅተኛ ኢኮኖሚ እድገትና ድህነት በተጨማሪ ቦሊቪያ በነባር የሀገሩ ተወላጆች እና በስፔን ቅኝ ገዢ ዘሮች መካከል ባለው ማንነት ላይ በተመሰረተ ግጭት ትቸገራለች። በፓሲፊክ ጦርነት 1879 እስከ 1889 እንደ አውሮፓ አቆጣጠር በዘለቀው ማለት ነው። ቦሊቪያ እና ፔሩ ሁለቱም የበለጸገ የናይትሬት ማዕድን ያለውን መሬታቸውን አጥተዋል። በቺሊ የተወሰደባትን የባህር ዳርቻዎች የመመለስ ታሪካዊ ፍላጎቷም መሰረቱ ይህ ኪሳራ ለቦሊቪያን በጣም ከባድ የሆነ ትልቅ መሬት ከማጣት ባሻገር ወደ ባህር የመድረስ ጥቅሟን ስላሳጣት ነው። ቦሊቪያ በአንጻራዊነት ያልዳበረ የትራንስፖርት ስርዓት ካላቸው ድሃ አገሮች አንዷ በመሆኗ የራሷ የመሰረተ ልማት ግንባታ አለመስፋፋት የባህር በር ከማጣቷ ጋር ተዳምሮ የቀጠናው ድሃ ሀገር አድርጓታል። ቦሊቪያ ከቺሊ ጋር በተደረገው የፓሲፊክ ጦርነት ምክንያት የባህር ዳርቻዎቿን አጥታ የነበረ ቢሆንም ጦርነቱን ባቆመው ውል መሰረት ቦሊቪያ በቺሊ ውስጥ የሚገኘውን የአርካን ወደብ በመንገድ እና በባቡር መድረስ የምትችልበት እድል አግኝታ ነበር። ይሁን እንጂ ቺሊ በመሬቷ ላይ ለሚጓጓዝ የቦሊቪያ ንብረት ትራንስፖርት ዋጋ የመወሰን ስልጣን አላት። ከዚህ የተነሳ ቦሊቪያ ከብራዚል እና ከአርጀንቲና ጋር እንድትገበያይ ትገደዳለች። ወደብ አልባነት ቦሊቪያ በዋናነት ከቅርብ ጎረቤቶቿ ጋር እንድትገበያይ ያስገድዳታል። በቺሊና በቦሊቪያ መካከል ያለው የንግድ ልውውጥ ቺሊን የበለጠ ተጠቃሚ ያደረገ ነው። ይህ የሆነው ቦሊቪያ የባህር ዳርቻዋን በቺሊ በማጣቷ ሲሆን አሁን ቦሊቪያ ቺሊን ጨምሮ በቅርብ ጎረቤቶቿ ከመበዝበዝ ውጪ ሌላ አማራጭ የሌላት እንድትሆን አድርጓታል። ከላይ ከተጠቀሱት ሀገራት መካከል የአንዳንዶቹ ኢኮኖሚ በአገልግሎት ዘርፍ እና በቀላሉ ሊጓጓዙ በሚችሉ ምርቶች ላይ የተመሰረተ ነው። ሀገራቱ የሚገኙበት አካባቢያዊ ሁኔታም የንግድ እንቅስቃሴያቸውን ይወስነዋል። በአጠቃላይ ግን የባህር በር የሌላቸው ሀገራት የኢኮኖሚ እድገትና ከውጭ ዓለም ጋር ያላቸው እንቅስቃሴ ከመልክዓ ምድራዊ እስረኝነት የሚያላቅቃቸው አይደለም። 5.2 ድህንነት፣ ፖለቲካና የውጭ ጉዳይ ፖሊሲ። የአንድ ሀገር የደህንነትና የጸጥታ ጉዳይ ከባህር በር ጋር በጥብቅ ቁርኝነት አለው። ከእድገትና ከመረጋጋት ጎን ለጎን ለውጭ ንግድ የሚቀርብ ምርትና ውስጣዊ ሀገራዊ ሁኔታ ወደብ የሌላቸው ሀገራትን የደህንነትና የውጭ ፖሊሲ ግንኙነት ይወስናል። የወደብ ጉዳይና የሀገራት ደህንነትና የኢኮኖሚ እድገት በቀጥታ ግንኙነት እንዳላቸው ብዙ መዛግብት ያስረዳሉ። የባህር በር የሌላቸው ሀገራት ልክ እንደ ንግድና ምጣኔ ሀብት ተግዳሮቶቻቸው ሁሉ ለፖለቲካና ደህንነት ስጋቶች ወይም ተግዳሮቶች ይጋለጣሉ። የባህር በር አልባ ሀገራት የደህንነት ስጋቶች እንዳሉ ሆኖ ሀገራቱ የሚገኙበት አካባቢ የደህንነት ሁኔታና ስትራቴጂያዊ ጠቀሜታ በደህንነት ሁኔታቸው ላይ ተጽዕኖ ሲፈጥር ይታያል። በአፍሪካ የሚገኙ የባህር በር አልባ 16 ሀገራት ይህንኑ ሁኔታ ሲያስተናግዱ ቆይተዋል። የባህር በር የሌላቸው የአፍሪካ ሀገራት በድንበሮቻቸው ላይ ፍጹም ቁጥጥር ስለሌላቸው የስጋት ተጋላጭነታቸውን ይጨምረዋል። ለምሳሌ ብሩንዲ፣ መካከለኛው አፍሪካ ሪፐብሊክ፣ ዴሞክራቲክ ሪፐብሊክ ኮንጎ እና ደቡብ ሱዳን በከፍተኛ የግጭት ሁኔታ ውስጥ የሚገኙ ሀገራት ናቸው። ይህም በአገሪቱ በአብዛኛው ስደተኞች የሚያመነጩ ሀገራት አድርጓቸዋል። በሁሉም አቅጣጫ ከሌሎች ሀገሮች ጋር በሚዋሰኑበት ጊዜ የባህር በር የሌላቸው ሀገሮች ድንበራቸውን በቀላሉ ሊያቋርጡ በሚችሉ ታጣቂ ቡድኖች ሊጠቁ ይችላሉ። እንደ ቻድ፣ ማሊና ኒጀር ያሉ ሀገራት ድንበር ዘለው በሚገቡ የታጣቂና የአሸባሪ ቡድኖች የተነሳ ከፍተኛ የጸጥታ ችግር አለባቸው። የመካከለኛው አፍሪካና ዴሞክራቲክ ሪፐብሊክ ድንበር ዘለው በሚገቡ ታጣቂዎች ለበርካታ አስርተ ዓመታት ባለመረጋጋት ውስጥ አልፈዋል። በተመሳሳይ እስያዊቷ ሀገር አርማንያ ከሶስቱ የደቡብ ካውካሰስ ሀገራት ማለትም ከአዘርባይጃን፣ ጆርጂያ እና አርሜኒያ አንዷ ስትሆን ከ3.006 ሚሊዮን ህዝቦቿ መካከል 1/3 በድህነት ወለል ውስጥ የሚኖርባት ነች። ነገር ግን ሶስት ታላላቅ ሀያላን
ሩሲያ፣ ቱርክና ኢራን በሚገኙበት አካባቢ በመሆናቸው በአንጻራዊነት ሀብታም ሀገር እንደሆነች ይታሰባል። በደቡብ ካውካሰስ ከሚገኙ ሀገራት ሁለቱ ማለትም አርማንያና አዘርባይጃን የባህር በር የላቸውም። ሦስቱም በአካባቢው ውዝግቦች፣ የዘር፣ የብሔር ግጭቶችና በድንበር ግጭቶች ይታመሳሉ። የተጠቀሱት አካባቢዎች ሁኔታዎች በአርማንያ ውስጥ የውጭ ፖሊሲ ምርጫዎች ላይም ተጽዕኖ አሳድረዋል። በተጨማሪም በአካባቢው ባልተቋረጠ የሀያላን ሀገራት ፉክክር የተነሳ በሩሲያና በሌሎች የአካባቢ ኃይሎች የሚፈጠረው ግጭት በደቡብ ካውካሰስ ግዛቶች እና በተለይም በአርማንያ የውጭ ፖሊሲዎች ላይ ተጽዕኖ እንዲኖራቸውና አቅጣጫ እንዲይዙ ከፍተኛ ተጽዕኖ ያሳድረባቸዋል። በአንደኛው የዓለም ጦርነት ምክንያት አርማንያ እንደ አውሮፓ አቆጣጠር ግንቦት 28 ቀን 1918 ከቀድሞ የኦቶማን ግዛት ነፃነቷን አገኘች። በ1990ዎቹ ናጎርኖ ካራባክ ክልል ከአዘርባይጃን ጋር ግጭት ገጥሟታል። ይህም በሁለቱ ጎረቤቶች መካከል የእርስ በርስ ጦርነት እንዲፈጠር አድርጓል። እንደ አውሮፓ አቆጣጠር በ1915 የኦቶማን ኤምፓየር በአርማንያውያን የጅምላ ግድያ ፈጽሟል በሚል በተነሳው ታሪካዊ አለመግባባት ምክንያት አርማንያ በቱርክ እገዳ ተጥሎባታል። ከሁለቱ ጎረቤቶቿ ጋር ከመጋጨቷ በተጨማሪ በቅርቡ አርማንያ በጆርጂያ ሩሲያ ግጭት ተጎድታለች። ስለዚህ አርማንያ በክልሉ ውስጥ ባሉ ሀያላን ሀገሮች ፉክክር፣ በሀገር ውስጥ ባለው ደህንነትና በአካባቢው አለመረጋጋት ምክንያት በሀገሪቱ የውጭና የደህንነት ፖሊሲዎች ላይ ተጽዕኖ ተፈጥሯል። መጀመሪያ በ1993 ከአዘርባይጃን ጋር የግዛት ውዝግብ ተከስቶ ነበር። ከዚያም በአርማንያውያን ግድያ ምክንያት ከቱርክ ጋር ያለመግባባትና መጎነታተል መጣ። በዚህም ምክንያት አርማንያ በሁለቱም ጎረቤቶቿ እገዳ ተጥሎባታል። አዘርባይጃን የካስፒያን ባህር ለአርመን ዘግታለች። ቱርክ ወደ ጥቁር ባህርና ሜዲትራንያን ገበያዎች የሚወስዱትን መንገዶች ዘግታለች። በአርማንያ መንግስት በኩል ግጭቱ መፍትሄ ለመፈለግ ተግዳሮት ከሆኑት ሂደቶች አንዱ ሞስኮና ቴህራን በአርሜኒያ ላይ ያላቸው ተጽዕኖ ነው። በአርሜኒያና በአዘርባይጃን መካከል ያለው ግንኙነት ወደ ሰላም ለመመለስ በሩሲያ በኩል ፍላጎት እንደሌለ ይገለጻል። በተመሳሳይ ጊዜ የአርሜኒያና የአዘርባይጃን ግንኙነት ወደ ሰላማዊ ግንኙነት ከተመለሰ በአርሜኒያና በቱርክ መካከል ያለውን ግንኙነት በመጨረሻ ሊፈታ ይችላል። በተቃራኒው ኢራን ይህንን ላትፈልግ እንደምትችል ጸሐፊዎች ያነሳሉ። ለዚህ በአካባቢው እንደ አርሜኒያና አዘርባይጃን ያሉ ዝቅተኛ ኢኮኖሚ ያላቸውና ትናንሽ ሀገሮች የመረጋጋትና የብልጽግና ዕጣ ፈንታቸው በአካባቢው ባሉ ትላልቅ ሀያላን ሀገሮች ይወሰናል። በመጨረሻም አርሜኒያ በአካባቢው ባለው አለመረጋጋት እንዲሁም በሀያላን ሀገራት መካከል በሚካሄደው ፉክክር ተጎድታለች። አርሜኒያም በብሔራዊ ደህንነት ስትራቴጂዋ በ2007 ዓ.ም ከውጭ ፖሊሲ ችግሮች አንጻር ሁለቱ የናጎርኖ ካራባክ ግጭትና የአዘርባይጃን ጥቃት እንዲሁም አርሜኒያ ከቱርክ የአዜሪ ወደብ መታገዷንና ዋና የብሔራዊ ደህንነት ስጋቶች አድርጋ ታስቀምጣለች። በተመሳሳይ መልኩ ስዊዘርላንድ በ15ኛው መቶ ክፍለ ዘመን ደም አፋሳሽ የእርስ በርስ ጦርነት ገጥሟት የነበረ ሲሆን ከ6ኛው መቶ ክፍለ ዘመን መጀመሪያ አካባቢ በአካባቢው ወራሪ ለመሆን ትሞክር ነበር። ከዚያም ከፈረንሳይ ጋር በተደረገው ጦርነት ተሸነፈች። ከዚህ በኋላ የዘላቂ ሰላም ወይም ኢተርናል ፒስ ስምምነት እንደ አውሮፓ አቆጣጠር በ1516 ተፈረመ። በስምምነቱ መሰረት ስዊዝ ለፈረንሳይ የጦር ቅጥረኞችን መስጠት ነበረባት። ምንም እንኳን ስዊዘርላንድ ከ200 ዓመታት ተኩል በላይ በራሷ መለዮ ምንም አይነት ጦርነት ባታደርግም ቅጥረኞቿ ሌሎችን ወክለው በአውሮፓ ዙሪያ በተደረጉ ግጭቶች ውስጥ ተሳትፈዋል። በአሁኑ ጊዜ ስዊዘርላንድ በጊዜው እንደ ሌሎች የአውሮፓ ሀገራት ሁሉ ሃይማኖታዊ በሆኑና ለረዥም ጊዜ በዘለቁ የእርስ በርስ ጦርነቶች ውስጥ አልፋለች። ፈረንሳይ በስዊዘርላንድ የውስጥ ፖለቲካ ጣልቃ በመግባት በሀገሪቱ ያሉትን ሃይማኖታዊ ጦርነቶችም አቀጣጥላ ነበር። ከእነዚህ ምሳሌዎች የምንማረው አንድ ቁም ነገር የባህር በር የአንድን ሀገር ደህንነትና ፖለቲካዊ ሉዓላዊነት ለማስከበር እንዲሁም የውጭ ጉዳይን ፖሊሲን በተሳካ ሁኔታ ለማስፈጸም ያለውን ጉልህ ጠቀሜታ ነው። በእርግጥ አንድ ሰፊ ሀገር የባህር በር ስላላት ብቻ በአግባቡ ጥቅም ላይ ውሎ እነዚህን ጠቀሜታዎች ያስገኛል ማለት አይደለም። የጎረቤታችን ሶማሊያ ተሞክሮ እንደሚያሳየው ሰፊ የባህር በር ያላት ሀገር ይህንን ጸጋ በአግባቡ መቀጠልም እንዳትችል የሚያደርጉ የተለያዩ ምክንያቶች ሊኖሩ ይችላሉ። ሆኖም በአጠቃላይ የብዙ ሌሎች ሀገራት ተሞክሮ እንደሚያሳየው አንድ ሀገር የባህር በር ሲኖራት
ይህ ለባህር ያለ ተደራሽነት ከደህንነትና ከውጭ ጉዳይ ፖሊሲ አንጻር ትልቅ ጠቀሜታ ያለው ሀብት ነው። በጣም ርቀን ሳንሄድ ጎረቤታችን ጅቡቲ እንደ ሀገር ያላት ዓለም አቀፋዊ ግንኙነትም ሆነ አቅም በዋነኛነት ሀገሪቱ ያላት የባህር በር ውጤት ነው። ጅቡቲ ያላት የቆዳ ስፋትም ሆነ የሕዝብ ብዛት ሀገሪቷ በዓለም አቀፍ ግንኙነት ብዙ ወዳጅና ተሰሚነት እንዲኖራት የሚያስችል አይደለም። ነገር ግን ሀገሪቷ ያላት የባህር በር ከሀገራዊ ደህንነትም ሆነ ከውጭ ጉዳይ ግንኙነት አንጻር የሚመነዘር ትልቅ ሀብት እንደሆነ መገንዘብ ይቻላል። እናመሰግናለን።